ሰላም ጤና ይስጥልን ውድ የጂኤምኤም ቴሌቪዥን ተመልካቾቻችን የሳምንታዊ ልዩ ወጣቶች ፕሮግራማችን ነው። አሁን ደግሞ የምንገኘው እንግዳ ሰዓታችን ላይ ነው። እኔ ፕሮግራም አዘጋጅና አቅራቢ ሶስና ያሱ ነኝ። ዛሬም እንደተለመደው ከአዲስ እንግዳ ጋር እገኛለሁ። የዛሬ እንግዳዬ ሃናን ናት። በሩትስ ኤንድ ዊንግስ በሚባል ኤንጂኦ ውስጥ የአካል ጉዳተኞች አድቮኬሲ ላይ ትሰራለች። ከዛም ባለፈ የምልክት ቋንቋ ላይም እንደዚሁ ትሰራለች። ኮንሰልታንሲ ላይም ትሰራለች ማለት ነው። ከሷ ጋር የምናደርገውን ቆይታ ነው ወደናንተ የምናቀርበው። ሃናንዬ እንኳን ደህና መጣሽ። ቴንኪው በጣም ሱሲ ኢንቫይት ስላደረጋችሁኝ አመሰግናለሁ። ቴንኪው በጣም አንቺም ስለመጣሽ። ደግሞ ካንቺ በራስሽ ቋንቋ ራስሽን አስተዋውቂልን። እሺ ሃናን እባላለሁ። የምልክት ቋንቋ ኤክስፐርት፣ ዲሳቢሊቲ አድቮኬት እና ሶሻል ወርከር ነኝ። ረጅም ዓመት በዲሳቢሊቲ ኮሚኒቲ ውስጥ ቆይቻለሁኝ። this is ባጭሩ እንግዲህ እንደነገርሽኝ ከሆነ 13 አመታት በዚህ ስራ ቆይተሻል። ተማሪ ያለች ጀምራ ነው የጀመረችውና እንዴት ወደዚህ ገባሽ? እንደው እግዚአብሔር ሜቢ ልዩ ኮሊንግ እንዳስቀምጦብሽ ከሆነ ምክንያቱም አይ ቢሊቭ አንዳንድ ጊዜ ልባችን ለእንደዚህ አይነት ነገር ካልተሰጠ እና ስፔሻል ኮሊንግ ካለን ትንሽ ቻሌንጂንግ ይመስለኛል። ስፔሻሊ ኢትዮጵያ ውስጥ ከዲሴቢሊቲ ጋር በተያያዘ ስራዎችን ለመስራትና እንዴት ወደዚህ ገባሽ? I think ይሄኛውን ነገር አስቦ like ፓሽን የነበረ እንደዚህ ማድረግ ስለምፈልግ ይሄን ስራ መስራት አለብኝ በሚለው ኮንሰፕት አይደለም ወደዚህ ሙያ የገባሁት ጆይን ያደረኩት። አጋጣሚ የሚመስል ግን at the same time እግዚአብሔር ደግሞ ዴስቲኒያችንን ዲዛይን ሲያደርገው በምን አይነት ወይ እንደምንመጣ እናውቅምና የሰባተኛ ክፍል ተማሪ ሆኜ ነው እንዳጋጣሚ ትምህርት ቤት ውስጥ ሳይን ላንጉዌጅ ሚችል ሚዲያ ፊት የሚያደርግ ሰው ተፈልጎ ፀሐይ መማር ትወዳለች ፕሮግራም ላይ ምልክት ቋንቋ የልጆች ፕሮግራሙ በምልክት ቋንቋ ይሰራ ነበረ። ከዛ እኔ ሰጀስት ተደረኩኝ። ያው የመጀመሪያ ቀን ነው እንዳዩኝ አክሰፕት አደረጉኝ። ስቲል እስካሁን ድረስ ከነሱ ጋር ኦልሞስት ወደ 13 አመት። እንደገና ደግሞ በዚህኛው መንገድ ውስጥ ማገኛቸው ስራዎች በተለያዩ ቦታዎች ላይ ምልክት ቋንቋ ለማስተርጎም ሲሄድ ብዙ ማገኛቸው ቦታዎች ሶሻል ወርክ የሚደረግባቸው የኤንጂኦ ተቋማት ናቸውና በዛ ምክንያት ዴይ ቱ ዴይ ኢንጌጅመንቴ ወደዛ ሊድ ስላደረገኝ እንደገና እንትን አይደለም ይሄ በቃ ቮለንቲርሊ ማረገው ትርፍ ጊዜ ኖሮኝ ማረገው ሳይሆን on the way it's really my passion በቃ really vision ማረገው እግዚአብሔርም በኔ ብዙ ሰዎችን አድረስ ሊያረግ የፈለገበት ወይ ነው ብዬ አስባለሁና I'm happy በጣም እዚህ environment ላይ እዚህ ሴክተር ላይ ስላለሁኝና I'm grateful. This is the way I think. እግዚአብሔር ይመስገን። አይ ቢሊቭ ናቲንግ ምንም ነገር ይሁን እንዳጋጣሚ የምንጀምራቸው መንገባባቸው ነገሮች እንዳልሆኑ አምናለሁኝ። ስፔሻሊ እንደ ክርስቲያኖች እግዚአብሔር ራሱ የሚፈልገን ቦታ አለና ለዛ ቦታ ራሱ መንገዶችን አመቻችቶ ራሳችንን ግን እዛ ቦታ ላይ እናገኘዋለንና ሜቢ እግዚአብሔር አንቺ ውስጥ ያየው ነገር አለ ብዬ አስባለሁኝ። እንደዚህ አይነት ሪስፖንሲቢሊቲ ሲሰጥሽ እግዚአብሔር ይባረክ። እንግዲህ በኢትዮጵያ ውስጥ ያው በተለይ ከቅርብ ጊዜ ወዲህ ለአካል ጉዳተኞች ትኩረት ተሰጥቶ እየተሰራ ይገኛል። ግን እንደው ይሄንን ሁሉ አሁን ደግሞ ቁጥሩ እየጨመረ መጥቷል ካሉት አንዳንድ ጉዳዮች ቀውሶችም አንፃር ማለት ነውና ይሄን ሁሉ አካል ጉዳተኛ አድሬስ የሚያደርግ አድቮኬሲ እየተሰራ ነው ወይ? እንደው በኢትዮጵያ ውስጥ ያለው እንቅስቃሴ በምን መልኩ መሻሻል አለበት ያለሽ? አንዳንድ ጊዜ አይ ቲንክ ውስጥ መሆን አለብን ብዬ አስባለሁ። እንደዚህ አይነት ነገሮችን ወደፊት ለማምጣት ለማውራት ምን እየተካሄደ ነው የሚለውን ነገር ቀረብ ብለን ማየት ያለብን ይመስለኛል። ብዙ የተሻሻሉ ነገሮች አሉ። ከትናንትና ዛሬ ከብዙ አመታት ከ10 አመት ከ5 አመት በፊት ዛሬ የተሻለ በጣም ብዙ ነገር አለ። ኢንክሉሲቭ የማረጉ የማካተቱ
ጥሩ ሆኗል። በተለይ በኢንፍራስትራክቸራችንም በጣም ብዙ የሚታዩ ብዙ ነገሮች አሉ። አት ዘ ሴም ታይም ግን እኛ የምንሰራው ያስፈልጋቸዋል በሚል ይሄ ያስፈልጋቸዋል ብለን ነው እንጂ ምናልባት እኛ የዛ ወይ ዲሳቢሊቲው አካል ላንሆን እንችላለን ወይም ባለቤቱ ላንሆን እንችላለን። ስለዚህ የአድቮኬሲ መንገዳችንን ለነሱ ድምጽ የምንሆንበትን መንገድ መቀየር ያለብን ይመስለኛል። ምንድነው የሚፈልጉት እነሱ እኛን ይሄ ያስፈልጋቸዋል ብለን ፕሮቫይድ ማድረግ ሳይሆን what they really aspire ምንድነው አስፓየር የሚያደርጉት የነሱ ትክክለኛ ፍላጎት ምንድነው የሚለውን አድሬስ ማድረግ ከቻለን አይ ቲንክ ኢዝሊ አድቮኬሲያችንም ጥሩ ይሆናል ብዬ አስባለሁ። ሶ አሁን ባለው ግን ሁላችንም እዚህ ሴክተር ላይ ያለን ሰዎች አድቮኬሲያችንን በምንሰራበት መቀጠል as much as we can ደግሞ መንገዶቻችንን መቀየር ነው ብዬ አስባለሁ። ምክንያቱም ጥቂት የሚባል አይደለም። የዲሳቢሊቲውም አይነት ዲፋይን እንደተደረገው ወይም ሊስት እንደተደረገው በቁጥር እንደምናውቀው አይደለም። ተደራራቢ ዲሳቢሊቲ ያለባቸው ሰዎች አሉ። ዴፍ ሆኖ ዴፍ ብላይንድ እንደገና ፊዚካል ዲሳቢሊቲ ያለበት ሶ ኦቲዝም እነዚህ ሁሉ ሲደራረቡ አንድ ዲሳቢሊቲ አይደለም። ስለዚህ የምንሰራበትን አድቮኬት የምናደርግበትን መንገድ ምንቀይር ምናሻሽል ከሆነ ብዙ ዲሳቢሊቲዎችን አድሬስ ማድረግ እንደገና ሪሊ አስፓየር የሚያደርጉትን ነገር ዲዛይን ማድረግ እንችላለን ብዬ አስባለሁ። ከሞላ ጎደል ግን አሁን ላይ ብዙ የተሻሉ ነገሮች ስላሉ which is good ጥሩ ነው ብዬ አስባለሁ። ቤተክርስቲያንስ እንደሚገባት እየሰራች ነው ወይ? ትኩረት መሰጠት እንዳለበት ትኩረት ሰጥቷል ወይ? to be honest ወደ ሃይማኖት ተቋማቶች ላይ ወይ ቤተክርስቲያን ላይ ስንመጣ ብዙ ክፍተት አለ። at the same time ደግሞ ክፍተቶቹን ለመሸፈን የሚደረጉም ጥረቶች አሉና ቤተክርስቲያን በደንብ እየሰራች ነው ብዬ አላስብም። ምክንያቱም ዛሬ ላይ የምናወራው የእግዚአብሔር ቃል በምን ያክል ደረጃ ማን ጋር ደርሷል፣ ማን በትክክል መጥቶ አቴንድ አድርጓል። ምክንያቱም እግዚአብሔር ያው እንደ ኃላፊነት ነው ሰው የሚሰጠን። ሰው እነዛ ሰዎች ማን ናቸው የሚለውን ክሪቲካሊ እንደ ቤተክርስቲያን መሪም እንደ አንድ ቤተክርስቲያንም ሁሉም ቤተክርስቲያን ቼክ ማድረግ ያለበት ይመስለኛልና የጎደሉትን ነገሮችም መምላት። ለምሳሌ የሚዲያ ተቋማት ያላቸው ቤተክርስቲያኖች ሚዲያዎቻቸውን ቢያንስ ለአካል ጉዳተኞች ምቹ ማድረግ፣ የምልክት ቋንቋ መጨመር፣ እንደገና ቪዥዋል የሆኑትን ነገሮች ኦዲዮ መጨመር ለዓይነ ስውራን፣ እንደገና የቸርቾቻችን ቢልዲንጎች ራምፕ ቢኖራቸው፣ ስለዚህ ፊዚካል ዲሳቢሊቲ ያለባቸው መጥተው ቢጠቀሙ፣ እንደገና ቸርቾቻችን ላይ ዛው የምልክት ቋንቋ አስተርጓሚዎች ቢኖሩ ሶ ኤኒ ታይም ስፔሲፋይ ሳይደረግ ማንንም ሰው ከየትኛውም ነገር ሳይጎድል ምቹ በሆነ ሁኔታ የእግዚአብሔርን ቃል ብናወራ ስለ እግዚአብሔር ብናወራ ጥሩ ነው ብዬ አስባለሁ። አሁን ደግሞ ከዲሴቢሊቲ ቶፒክ እንውጣና ሃናን እንግዲህ በወጣቶች ኮንሰልታንሲ ትሰራለች፣ ስፔሻሊ ሴቶች ላይ ትሰራለች። አሁን ከቅርብ ጊዜ ወዲህ ትንሽ የማይንድ ሴት ሺፍት አለ አይደለ? ምንድነው በተለይ በሴቶች ላይ ሶሻል ሚዲያ ማይሆን አይነት ማይንድ ሴት ፎርም እንዲያደርግ እያደረጉ ነው። ስፔሻሊ በጣም ያንግ የሆኑ ጄነሬሽኖችን ምንድነው እሱ ሴቶችን ከወንድ ገንዘብ ጠባቂ አድርጎ ሴት የራሷ አስፓይሬሽን እንዳይኖራት የራሷ ድሪም እንዳይኖራት ለሆነ ነገር ወርክ እንዳታደርግ ሰነፍ አድርገው አደንዝዞ የሚያስቀምጥ አይነት ሙቭመንት እየተነሳ ነው እንደምናየውና ከዛ አንፃር እንደ ሴቶች እንደ ወጣቶች ምን አይነት ማይንድ ሴት ሊኖረን ይገባል ትያለሽ? ከበድ ያለ ጥያቄ ይመስለኛል። አይ ቲንክ የራሴን አመለካከት ወይም የራሴን አቋም ኤክስፕሌንስ አድርግ ልኩን መኖር ብዬ አስባለሁ። በተጽዕኖ ውስጥ መኖር ሳይሆን ትክክለኛውን መኖር ነው። ትርጉሙም ኤግዛክትሊ የሚገባን የትኛውን እየኖር ነው የሚለው ይመስለኛልና
ኦፍ ኮርስ ብዙዎቻችን በጣም በሶሻል ሚዲያ ተጽዕኖ ውስጥ ነው ያለነው እና ያ ዲዛይን ያደረገብን ነገር አለ አይምሯችን ላይ ሁልጊዜ የምንሰማውን ነገር ነው ምን ሆነው ቅርባችን የሆነ ሁሌ የምናገኘውን አክሰስ የምናደርገውን ነገር ነው ምን ሆነው ስለዚህ ይሄ ከትክክለኛው ነገር እየራቀን ስለሆነ ይመስለኛል እንደዚህ አይነት አመለካከቶች እየመጡ ያሉት አሁን ላይ ለሶሻል ሚዲያ ቅርብ ነን ለስልካችን ቅርብ ነን ለኤሌክትሮኒክስ ዲቫይሳችን በጣም ቅርብ ነን ሶ ከዛ የተነሳ ይመስለኛል ግን ሴት ልጅ ገንዘብ ከመቀበል ወይ ደግሞ ከአንድ ወንድ ልጅ ከገንዘብ ፋይናንሻሊ ስቴብል ከሚያረጋት ሰው ስር ከመሆን በላይ ያላትን ፓሽን ያላትን ቪዥን ያላትን ስትሬንግዝ ማውጣት የምትችል ማሳየት የምትችል ይመስለኛልና ሮላችንን ያለንን ኃላፊነት ስለረሳን ይመስለኛል እንዲህ አይነት አመለካከት ውስጥ የገባ ነውና ምናልባት እንግዲህ ከመጽሐፍ ቅዱስም ሜንሽን ማድረግ ካለብን ምሳሌ 31 ላይ ያለችው ሴት አንደኛው ወይ ምሳሌ 31 ቁጥር 10 ላይ ያለችው ሴት ያቺ ልባም ሴት ብቻ አይደለችም ከዛ በኋላ ሊስት የተደረጉ ሮሎች አሏት ያንን ሮል ነው ሴት ልጅ ፎሎ ማድረግ አለባት ብዬ ማስበው ልባም ሴት ባሏ የሚተማመንባት ሴት ግን ከዛ ያለፈ ግን ሮል ያላት የባሏን ገዢነት የባሏን የቤት ውስጥ አስተዳዳሪነት በጣም ማግኒፋይ የምታረግ ሴት ናት ኃላፊነቶቿ በጣም ብዙ ናቸው ልጆቿን ቴክ ኬር ከማድረግ ቤቷን ቴክ ኬር ከማድረግ ያለፈ ኃላፊነት አላት ስለዚህ ባሏ ኢንጌጅ የሚያደርግበት ነገር ላይ ኃላፊነት ወስዳ ሜንሽን ያደርጋል እርሻዎችን ሄዳ ትገዛለች በእርሻዎቹ ላይ ወይንን ትተክላለች እንደ ነጋዴ መርከብ ናት ይላታል ሁሉም ነገር የሚገኝባት አይነት ሰው ናት ሶ ፋይናንሻሊም ሜቢ ሰፖርት ያደረገችው ሊሆን ይችላል እየሰራች የምትሸጣቸው ነገሮች አሉ በእጇ እየሰራች ትሸጣለች ለቤቷም ታደርጋለች ይላል ስለዚህ she is a business woman at the same time so ከመጠበቅ ያለፈ ከገንዘብ ስርም ሆኖ ከመኖር ያለፈ ሴት ልጅ ማሰብ ያለባት አንድ ነገር አለ ብዬ አስባለሁ ሁሉም ነገር መጽሐፍ ቅዱስ ላይ ተጽፏል ብዬ አምናለሁ ምን ኖረው ህይወት በሙሉ ስለዚህ ገንዘብን በጣም የሚወድ ሰው እግዚአብሔርን የሚወድ ሰው እንዳልሆነ መጽሐፍ ቅዱስ በግልጽ ያስቀምጣል መምረጥ አለብን ስለዚህ እኔ ከአንድ ሰው ጋር የሚያኖረኝ ፋይናንሻል ስቴቢሊቲ አይደለም እንደዛ ነው ብዬ ማምነው ያ ሰው ገንዘቡን ያመጣበትን ወይ ይሄ ፋይናንሻሊ ዌል የሆነበትን መንገድ ፓሽኑን አቅሙን ትጋቱን ነው አፕሪሺየት ማድረገው ምክንያቱም ሰደንሊ የሚጠፉ ነገሮች ናቸው በገንዘብ የምናገኛቸው ነገሮች ድንገት የምናጣቸው ነገሮች ናቸው እና መጽሐፍ ቅዱስ ላይ የኢዮብንም ታሪክ ማየት እንችላለን ያ ባለጠጋ ሰው ያ በጣም ብዙ ነገር ያለው ሰው ብዙ ካውንት የሚደረግለት ሰው በአንድ ቀን ነው ኤቭሪቲንግ ሁሉንም ነገር ያጣው ይሄ በገንዘብ የምናገኛቸው ነገሮች ማለት ነው ከኢዮብ ጋር የቀረ ግን አንድ ነገር አለ እግዚአብሔር አለ ከእግዚአብሔር ጋር ደግሞ ዩር ኢነርጂ አለ አቅማችን አለ ያን ነገር ያመጣንበት ገንዘቡ ሰስቴን እንዲያረግ እኛ ጋር እንዲቆይ ያረግንበት አመለካከታችን አለ ማይንድ ሴታችን አለና አንድ ወንድ ድሪም ካለው ለዛ ድሪም ለቪዥኑ በጣም የሚሰራ በጣም ጠንካራ በጣም የሚታገል ከሆነ ሰፖርት አድርገዋለሁ እንጂ ፋይናንሻሊ ስቴብል አይደለም ብዬ ወደ ኋላ ምን አይነት ሰው አይደለሁኝምና ይሄ ማይንድ ሴት ሊኖረን ይገባል ብዬ አስባለሁ ምክንያቱም ህይወት በገንዘብ የምንኖረው አይደለም ይሄ በገንዘብ ብቻ ያሟላን የምንኖረው አይደለም ትክክለኛው ህይወት የአእምሮ ሰላም አግኝተን የምንኖርበት ህይወት ነው ፒስ ኦፍ ማይንድ ነው በቃ ዛሬ ሩቲናችን ላይ
የቀን ውሏችን ላይ ብሌም ማናረገው ራሳችንን እንዲህ ባታረጊ ጥሩ ነበረ፣ ይሄኛው ነገር ልክ አላረግሽም ብለን ማንውልበት ቢሆን ጥሩ ነው ብዬ ነው ማስበውና ሞር ወደ እግዚአብሔር ቃል ሞር እናቶቻችን የኖሩትን የሴትነት ህይወት እዛ ላይ ፎከስ ብናረግ ጥሩ ነው ብዬ አስባለሁና መገዛት በራሱ ሴት ልጅ ለወንድ ልጅ በምን አይነት መንገድ ነው የምትገዛው ሚለውንም አተረጓጎምን በደንብ ማወቅ ያለብን ይመስለኛልና ጥቂት ነገሮች ናቸው የሚነሱት ብዬ አስባለሁ። ሴት ልጅ መሆን ያለባት ትክክለኛ ነገር ተብሎ የሚታመነው ብዙ ወደፊት ለፊት አይመጣም። ብዙ ሶሻል ሚዲያ ላይ እናገኘው ሁሉ ነገር እንደዚህ ብትሆን ነው ጥሩ የሚባለው ፊት ለፊት አይመጣም፣ ለሰዎች አድሬስ አይደረግም በትክክልና ትክክለኛ የሆነ አቋም ያላቸው ሰዎች አስተሳሰብ ያላቸው ሴቶች ኦን ፍሮንት ቢመጡ የሴትነትን ሚኒንግ በትክክል ዲፋይን ቢያረጉት ጥሩ ነው ብዬ አስባለሁና ወንዶችም አት ዘ ሴም ታይም ሴት ልጅ በገንዘብ ብቻ የማኖር ወይ ደግሞ የሚያስፈልጋትን ብቻ ማሟላት አይደለም። ሁሉ ነገር መነሻው አንድ ነገር አለ፣ መጽሐፍ ቅዱስ ነው ለኔ መነሻዬና አሁንም ብዙ ሜንሽን የሚያረጋቸው ነገሮች አሉ መጽሐፍ ቅዱስ ወንድ ልጅ ሴት ልጅ በምን አይነት መንገድ ትሪት ማድረግ አለበት፣ እንዴት ማኖር አለበት የሚለውን ነገር ማለት ነው እና ከዛ አንፃር መጽሐፍ ቅዱስ ላይ ሜንሽን ያደርገዋል ክርስቶስ የቤተ ክርስቲያን ራስ እንደሆነ፣ እንዲሁም ባል ደግሞ የሚስት ራስ ነው፣ የቤት ራስ ነው። እንደገና ለሚስት ደግሞ ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስት ደግሞ ለባሏ ትገዛ ብሎ ሜንሽን የሚያደርጋቸው ሮሎች አሉ እና ካራክተር ዋይዝ እነዚህ ሬስፖንሲቢሊቲዎች ሜንሽን የተደረጉት ወንዱ የመውደድ ሴቷ የመገዛት ሜንሽን የተደረገበት ራሱን የቻለ ምክንያት አለው። ኖት ኢን ጀነራል ግን በጣም ማጆሪቲ ኦፍ ሴቶች ሰሚት የማድረግ የመገዛት ኖ የማለት አቅም ስላለን ወይም ናቹራሊ በዛ ቢውልድ ሆነን ስላደግን መጽሐፍ ቅዱስ ሰሚት እንድናደርግ ያዘናል። ወንዶች ደግሞ የሚወዱበት መጠን ኮንሲስተንሲ ስለሌለው ለምሳሌ አንድ ወንድ ልጅ ፊዚካሊ ያላትን አንድ ነገር አይቶ ወዷት ሊኖር ሊያገባት ይችላል። ሜቢ ፊዚካሊ ያለውን የሰውነት አቋም ቀጭን ሴት የሚወድ ሰው ቀጭን ሴት አግብቶ ከዛ ስትወልድ ስትወፍር ብሌም ያረጋታል። እንደዚህ ሆንሽኒ በቃ ወደው ቀጭን ሰውነት ነው እኔ እንደዚህ ነው። ሶ ኮንሲስተንሲ የወንድ ልጅ ኮንሲስተንሲ ችግር ስላለበት ነው ይውደድ የተባለው። ስለዚህ ቤተ ክርስቲያን ውስጥ ምን አለ ብለን ስናይ በሁለቱም መሰረት ያደረገው ቤተ ክርስቲያን ላይ ስለሆነ የእግዚአብሔር ቃል ቤተ ክርስቲያን ውስጥ ፐርፌክሽን የለም። ፐርፌክት የሆነ ሰው የሚመጣበት ቦታ አይደለም። የደከመው ብዙ ሀሳብ ያለበት ብዙ ሚሳሳት ብዙ ጠንካራ የሆነ ሜቢ ደግሞ ቦልድነስ ያለው በጣም ስትሮንግ የሆነ በመንፈሳዊውም በየትኛውም ህይወቱ። ስለዚህ የተለያየ አይነት ሰው ነው የሚኖረው። ስለዚህ ህይወታችን እንደዛ ነው ማለት ነው። አንዳንዴ ጠንካራ እንሆናለን፣ አንዳንዴ እንደክማለን፣ አንዳንዴ ፐርፌክሽን ሊኖርብን ይችላል፣ ግን ሁሌ አይደለም። ለዛ ነው ሁል ጊዜ የማይገኝ ነገር ስለሆነ በየትኛውም ሁኔታ ውስጥ ወንድ ልጅ ሴትን እንዲወዳት ሴትም ደግሞ በዚህኛው በድክመቷም በጥንካሬዋም ለወንድ ልጅ ሰሚት እንድታረግ የተጻፈውና እንወቀው ሜንሽን ከማድረግ በላይ ብዙ ሰው ያውቃታል። ምሳሌ 31 ላይ ያለችውን ሴት አሁን ያነሳነውንም የእግዚአብሔርን ቃል ብዙ ሰው ያውቀዋል፣ ብዙ ሴት ያውቀዋልና ግን ልኩን መኖር ልኩን አውቀው መኖር ብዬ አስባለሁ። ሴት ልጅ የሚያምርባት ሰፖርቲቭ ስትሆን የባሏን ቪዥን አብሯት አጠገባ ያለውን ሰው ቪዥኑን ስታስቀጥል መሆን የሚፈልገውን ሰው እንዲሆን ሰፖርት ስታደርገው ነውና
ወደ ትክክለኛው መምጣት ያለብን ይመስለኛል። ያው ከዛም ባለፈ ደግሞ ወላጆችም ስፔሻሊ ሴት ልጆቻቸው ላይ መስራት እንዳለባቸው አስባለሁኝ። ቢኮዝ በአብዛኛው ሴትነት ተብለን የምንማረው ከልጅነታችን ጀምሮ በቃ ሚስትነት በቃ ሴት ሚስት መሆን አለባትና ለሚስትነት እየተዘጋጀሽ ነው የምትኖሪው ላይፍሽን በሙሉ። ግን የራሳችንን አስፓይሬሽን የራሳችንን ድሪሞች ላይ ፎከስ እንድናደርግ ብዙ ጊዜ ምንድነው ማይንዳችን ላይ አይሰራብንም። ትሩሊ ሴትነት ምን ማለት ነው የሚለውንም ነገር ትሩሊ ቁጭ ብሎ የሚያስተምረን ስለሌለ ብዙ ጊዜ ሶሻል ሚዲያ ነው የሚያስተምረንና ከዛ አንፃር ሴት ልጆቻችንን ማስተማር አለብን። እህቶቻችንን በዙሪያችን ያሉትንም ሴቶች በእውቀት ኢኩዊፕ ማድረግ አለብን ብዬ አስባለሁኝ። ኤግዛክትሊ። ምናልባት እዚህ ላይ ትንሽ ነገር ሜንሽን ለማድረግ በተለያዩ ስራ አጋጣሚዎች ወጣቶችን የማማከር ከነሱ አንዳንድ ነገሮችን የመስማት ፖቴንሻሉ እድሉ አለኝና ብዙ ጊዜ አሁን ስላነሳሹ ነው ቶፒኩን ቤተሰብ ምን ያክል ተጽዕኖ እንደሚያደርግ እንድንወዳደር ያደርገናል። እየተወዳደርን እንድንኖር አሁን የምንኖረው ያለንበት ልክ እንዳልሆነ ግን ሌላ ሰው ልክ እንደሆነ በተለይ አሁን ሶሻል ሚዲያ ላይ የምናያቸው ሰዎች በቃ ቤት መኪና ባንዴ የሆነ መሸለም፣ ገንዘቡ፣ ላይፍ ስታይሉ መቀየር፣ ያለባበስሽ ሁኔታ መቀየር እኛን ብቻ አይደለም ቤተሰቦቻችንም ላይ ጫና አምጥቷል እና ብዙ ወጣቶችን ስናማክር እናቴ እንደዚህ እንደሆን ትፈልጋለች፣ አባቴ እንደዚህ እንደሆን ይፈልጋል፣ ስለዚህ ለአባቴ ስል ነው ይሄን ማረገው። ኢቨን የትምህርት እድሎቻችንን ስንመርጥ ቤተሰብ ይሄን መሆን አለባችሁ ስለሚለን ነው በብዛትና ቤተሰብ እኛ ያለንበትን ሁኔታ ሰፖርት ማድረግ አለበት። አቅማችንን ማየት አለበት። እንደንትና ሳይሆን እንደራሳችን እንድንኖር። ምክንያቱም ሌላ ሰው እንደራሱ ነው የኖረው። ሌላ ሰው እንደራሱ ነው የሚያገኘውን ነገር ያገኘው። እኛም ደግሞ በራሳችን መንገድ በመንመጣበት ነገር ልክ እንደሆነን እየነገሩን ብናደግ ጥሩ ነውና ፕሬሸሩ ቀላል አይደለም። ቤተሰብ ሀብታም እንደማግባት ያለብሽ አንተም ደግሞ ሚስት እንድታገኝ ሀብታም መሆን አለብህ ይባላል ወንዱም። ስለዚህ ኢንዲቪጁዋሊ ለሴትም ለወንድም ከቤት የሚሰጠን ኃላፊነት ብዙ ነው። እንደ ሴት you have to find የሆነ ሀብታም ሰው፣ እንደ ወንድ ደግሞ አንተ ገንዘብ ማግኘት አለብህ whatever the way። መንገዱን ግን አይነግሩንም፣ በዚህኛው መንገድ አይሉንም። ራሳችን መንገዱን ራሳችን ስኬቱንም እንድናመጣ ይፈልጋሉና ቤተሰብ ይህን ነገር በደንብ ያስብበት። ልጆች መሆን የሚፈልጉትን ማድረግ የሚፈልጉትን እንዲሆኑ ራሳቸውን እንዲሆኑ እንዲፈቅዱ ከተጽዕኖ ውጭ ያርገው ልጆቻቸውን ማኖር አለባቸው ብዬ አስባለሁ። በጣም ትክክል ነው። ከሴቶች አንወጣም። አሁንም እንግዲህ ዛሬ እህቶች አልለቀቅናችሁም። አሁን ደግሞ ስለ ሞደስቲ እናንሳ። ሞደስቲ አሁን እንደውም የኦልድ ፋሽንድ እስኪመስል ድረስ በጣም በቤተክርስቲያን ውስጥም ኢሞደስቲ በጣም እየተስፋፋ ነውና ኢትስ ኦኬ በቃ ቸርች ውስጥ ራሱ አንዳንድ ጊዜ ለብሰን የምንሄዳቸው ነገሮች ለእግዚአብሔር ቤት ይመጥናሉ ወይ የሚል ጥያቄ የሚያስነሱ ናቸውና ሞደስቲ አሁንስ አለ ወይ? በቤተክርስቲያን ውስጥ ያሉ ሴቶች ሞደስቲን እንዴት ሊረዱት ይገባል ትያለሽ? ኦኬ ከባባስ ጥያቄ ነው ታነሽው። አይ ቲንክ ሞደስቲ ዴፊኒትሊ አለ ብዬ ነው ማስበው። በጣም ብዙ ማናያቸው ኦን ፍሮንት ያልመጡ ክብር ልብሳቸው የሆኑ በጣም ብዙ ሴቶች አሉና የሴት ልጅ የውበቷ መገለጫ ይመስለኛል ሞደስቲ። ክብሯ ነው፣ በቃ ልብሷ ነው። ኤቭሪዌር ስትሄድ ያላት ነገር ነው፣ የምትከበርበት መንገድ ነው ለሴት ልጅ ድምቀት ብዬ አስባለሁና ግን እንዴት ነው የምናቆየው ይሄንን ሞደስቲ? ናቹራሊ እንደዛ ዲዛይን የተደረገ ነው።
ውበታችን ያ ነውና ያንን ግን እንዴት እናቆየዋለን የሚለው መንገድ ነው አሁንም ስቲል ክብራችንን እንድናጣ ሞደስቲያችንን እንድናጣ ያደረገንና እንዴት ብዬ እንደምገልጸው በጣም ከባድ ነው። ግን ኢንፍሉዌንስድ ነን፣ በቃ ስቲል ኢንፍሉዌንስድ ነን። ሁሉን ነገር ኖርማሊ ያረግን ኢዚ ያረግን መውሰድ። አንዳንድ ጊዜ ክብር በምን አይነት መንገድ ነው የሚገለጠው የሚለውንም ማወቅ መቻል አለብን ይመስለኛል። ክብር ባነጋገር ይገለጣል፣ ክብር ባለባበስ ይገለጣል፣ ራስን መውደድ በአክሽን ይገለጣልና ኢን ጀነራል አንድ ሴት ትከበራለች ወይም የተከበረች ናት ሞደስቲ ናት ምንለው ለራሷ የምትሰጠው ቫልዩ፣ ለራሷ የምትሰጠው ኬር፣ ራሷን የምትወድበት፣ ራሷን ትሬት የምታረግበት መንገድ ይመስለኛልና ስቲል ኢንፍሉዌንስድ አለመሆን ነው። ክብር የቱ ጋ ነው? በየትኛው መንገድ ነው ክብር ብለን ዲፋይን የምናደርገው? ኢቭን ራሱ አሁን በጣም ብዙ ሰው የሚያስበው ላይክ ሴት ልጅ አንድ ነገር አላት። እሱንም ምናልባት ሜንሽን ማድረግ ካለብን ከቨርጂኒቲ ጋር የተያያዙ ኢሹዎች ናቸው ለሴት ልጅ እንደ ክብር ተደርገው የሚወሰዱት። ከዛ ያለፈ ግን ያስተሳሰብ ቅድም ሜንሽን እንዳደረኩት ያነጋገር፣ ያካሄድ መጽሐፍ ቅዱስ እንዴት ነው ዲዛይን ያረጋት ሴትን? ሴት ልጅ እንዴት ነው በጭምትነት ስትሆን የሚያምርባት? እንዴት ነው ጥሩ ስትለብስ የሚያምርባት? ራሷን ፕሮቴክት አድርጋ ሰውነቷን ሸፍና ስትኖር እንዴት ነው የሚያምርባት የሚለውን ነገር ማወቅ አለብንና አሁን ላይ በሁለት ነገር ዲዛይን ተደርገናል። በሁለት ወይ በሶስት ነገሮች። የመጀመሪያው ሶሻል ሚዲያ፣ ቤተሰቦቻችን፣ ኢንቫይሮንመንቱ፣ እንደገና የራሳችን ማስተሳሰብ አለና ከነዚህ ውስጥ የትኛውን ነው የምንመርጠው? የራሳችንን ነው ወይስ ምናያቸው ማጆሪቲው ሰው የሚሆነው ነው ልክ ብለን የምናስበው ነው? በዛ ምክንያት ይመስለኛል ሰው ክብሩን ወደ ማጣት የሚደርሰው። አሁን ፌመስ ለመሆን፣ ዝነኛ ለመሆን፣ ገንዘብ ለማግኘት በጣም ብዙ አይነት መንገዶችን ሲጠቀም እናያለንና ክብራችንን የሚያሳጣንን መንገድ ምን መርጠው የትኛው አስተሳሰብ ላይ ቆመን ነው? የራሳችን አመለካከት የራሳችን ውሳኔ ከሆነ ያ ነው ዲዛይን የተደረገበት ያ ሰው ማለት ነው። ሶሻል ሚዲያ ኢንፍሉዌንስ አድርጎት ከሆነ እንዴት ማኔጅ ማድረግ አለበት ነው። ቤተሰብ ከሆነ እንዴት ከቤተሰቡ ጋር ዲስከስ አድርጎ ያንን ሶልቭ ያደርጋል ነው። እና በየትኛው ዳይሜንሽን ነው የቆም ነው የሚለው ነገር ያሳስበኛል። ምናልባት ከጠቀመ አላቅም። ቅርብ ጊዜ ሳስበው የነበረው ከራሴ ጋር ዲስከስ በማድረግ ጊዜ ሳነሳ የነበረው ነገር ነው። አሁን ላይ ምናልባት ጠንካራ ከሆንኩ ጠንካራ የሆንኩበት፣ ለብዙ ነገሮች ፓሽኔት የሆንኩበት፣ ስራ ወጥቼ የሚሰራው ምማረው የሆን ነገር ማድረገው ሪሊ ምን ለመሆን ነው፣ ምን ፈልጌ ነው የሚለውን ነገር ፋይንድ አውት ማድረግ ፈልጌ ከራሴ ጋር ያወራሁበት ጊዜ ነበር። ጀስት ራንደም ሞርኒንግ እና መኪና ነው፣ ቤት ነው፣ ሌክዠሪ ነገር ነው፣ የሆነ አካውንቴ ውስጥ በጣም ብዙ ገንዘብ ሴቭ ለማድረግ ነው። እነዚህን ሁሉ አሰብኩኝ። ግን ህይወትን በሁለት መንገድ ነው እግዚአብሔር እንዳይ ወይ ደግሞ የዛ ጊዜ ወደ አይምሮ የመጣው። አንደኛው ትክክለኛ ህይወት ማለት የአይምሮ ረፍት አግኝተን የምንኖርበት እንደሆነ፣ እንደገና ትክክለኛ ህይወታችን ደግሞ ከኛ አልፎ ሌሎችን ማኖር ሲችል ነው ሪል ላይፍ እየኖርን የሚሆነው ማለት ነው። ስለዚህ የኔ መማር ላንቺ ኢምፖርታንት መሆን አለበት፣ ላንቺ መትረፍ አለበት፣ ለሌላው ሰው መትረፍ አለበት እና እነዚህን ሁለት ዴፊኒሽኖች ነው ያስኩት። ከዛ ግን እግዚአብሔርን በአንድ ነገር አመሰገንኩኝ። ጀስት በጣም በቃ እንደምንም ብዬ ሴትነቴን፣ ራሴን፣ ህይወቴን፣ ነገዬን፣ ወጣትነቴን አንተ ቪዥን ያረከውን ወይ ደግሞ በቃ መሆን መፈልጋትን አይነት ሴት ለመሆን እነዚህ ነገሮች ሉዝ ስላላረኳቸው፣ ሳክሪፋይስ ስላላረኳቸው፣ ዋን ኦፍ ዘ ፓርት የሰክሰሴ አንደኛው ምክንያት ስላላረኩት እንደዛ አይነት አስተሳሰብ መጣና
እንደምንም ባለመኖር ማመን ብዬ ነው የዛ ጊዜ ያሰብኩትና ይሄ እንደምንም ብለን ያስቀመጥኩት ወርድ ላይ ፖዚቲቭም ኔጌቲቭም ነገር አለ። አሁን ላይ በጣም ኖርማል የተደረጉ ገንዘብ ለማግኘት ከሆነ ሴት ልጅ ገላዋንም ራሷንም ማንነቷንም ሴትነቷንም ብዙ ነገሯንም መስጠት ያለባት ግን አንድ ነገር ለማግኘት ገንዘብ ግን አንድ በቃ ድንገት ምናጣውን ነገር ለማግኘት ወይ ቤት ወይ መኪና ወይ ፋይናንሻል ስታቢሊቲ እሱን ለማግኘት እዛ ነገር ውስጥ መግባት እንደምንም ብዬ የሆነ ሀብታም ሰው አግኝቼ እንደዚህ ሆኖልኝ እንደዚህ ተደርጎልኝ በቃ ይሄን አድርጌው ፖዚቲቭ ደግሞ እንደምንም አለ እንደምንም ሰርቼ እንደምንም ተምሬ ይሄኛውን ሞክሬ እግዚአብሔር ረድቶኝ ይሄንን መንገድ አድርጌ በወድቅም ይሄኛውን መንገድ መርጬ ሚለው ደግሞ ራሱን የቻለ ሌላ ዳይሜንሽን ነውና ማንንም ሰው ጀጅ ለማድረግ ሳይሆን ግን እንደምንም ብለን ዋጋ የምንከፍልለትን ነገር መምረጥ አለብን። ፖዚቲቭን ነው ኔጌቲቭን ነው የምንመርጠው። ምክንያቱም ሰርተሽ ደክመሽ በራስሽ ኢነርጂ ያመጣሽው ነገር ነገ በየትኛውም ሰዓት ብታጭው ግን ስቲል ዩ ሃቭ ኢነርጂ ጊዜሽን ሀሳብሽን ራስሽ ነሽ ያን ነገር ያመጣሽው። ስለዚህ ያ ነገር ስላለሽ መልሶ ለማግኘት ቀላል ይሆናል። ድንገት ያመጣሽው ነገር ሲሆን ስሩ ፕሮሰስ ያልመጣ ነገር ሲሆን ደግሞ ከእጅሽ ሲጠፋ ራሳችንን መውቀስ እንጀምራለን። እንዲህ ባላረግ ኖሮ ሴትነቴን ሳክሪፋይ ባላረግ ኖሮ ክብሬን ብጠብቅ ኖሮ እንደዚህ ባረግ ኖሮ ስለዚህ የአእምሮ ሰላምም እናጣለን ለሌሎች መትረፍ ምንችልበትንም ነገር አት ሴም ታይም እናጣለንና ራሳችንን ሪስፔክት በማድረግ እንኖር ብዬ አስባለሁ። ገንዘብ አይደለም የሰው ልጅ የሚያስከብረው ፋይናንሻሊ ስቴብል ስለሆንሽ ጥሩ ቤት ስለኖርሽ አይደለም የምትከበሪው ባስተሳሰብሽ በምታወሪው ነገር በድርጊትሽ ነውና ወጣቶችን ማወቅ አለባቸው ስፔሻሊ ሴቶችን ማወቅ አለባቸው ብዬ አስባለሁ። በጣም ቆንጆ አርገሽ ነው የገለጽሽው ሀናንዬ። ቅድም ነካክተን አልፈነዋል። ሜቢ ስለ ሶሻል ሚዲያ አጠቃቀም ብናነሳ ሶሻል ሚዲያ አሁን እንግዲህ የሰጠን የሆነ የተሳሳተ ኢሜጅ አለ። ሴት እንደዚህ መሆን አለባት፣ ወንድ እንደዚህ መሆን አለበት የሚል ሴት ልጅ በጣም ቀጭን ወገቧ 8 ቁጥር የሆነ በጣም ቀይ የሆነች ጸጉሯ ረጅም መሆን አለበት ተብሎ የሆነ ማይሆን አናቴነብል የሆነ ቢዩቲ ስታንዳርድ ወጥቷል። ወንዱ 7 ፊገር ሜክ ማድረግ አለበት አለበለዚያ ፌሊየር ነው የሚል አይነት ሀሳብ ያላቸው ኮንቴንቶች ነው በጣም የሚታዩትና ኢቭን እርስ በርስ ያለንንም ጾታዊ መስተጋብርም የሚያበላሹ ኮንቴንቶች ነው በአብዛኛው ያሉትና ወጣቶች እነዚህን ኮንቴንቶች በማየት በተለይ ታዳጊ ልጆች ወደማይሆን መንገድ ይወሰዳሉ፣ ዲፕሬሽን ውስጥ ይገባሉ። የነሱን ህይወትና የሶሻል ሚዲያ ላይ የሚያዩትን ህይወት ኮምፔር በማድረግ ምክንያቱም ቱ ቢ ኦነስት ኮሌጅ የሄደ ሰው ከዛ ስራ ተቀጥሮ የሚሰራ ሰው የሆነ ላይፍ ኦፍ ስታንዳርድ ማለፍ አለበት የሆነ ቦታ ለመድረስና ያንን ፕሮሰስ ሳይሆን የሚያሳየን ቅድም እንዳልሽው የሆነ ብልጭልጩን ከላይ ያለውን ሾርት ከቱን ነውና ከዛ አንፃር ሶሻል ሚዲያ አጠቃቀማችን እንደ ወጣቶች ምን ሊመስል ይገባል ታያለሽ? በጣም ቆንጆ ጥያቄ ነው። በተወሰኑት ሀሳቦቻችን ብዙ ነገር አድረስ አድርገናል ብዬ አስባለሁና መጀመሪያ ሶሻል ሚዲያ ምንድነው ለምንድነው ዲዛይን የተደረገው ሚለውን ነገር አንደርስታንድ ማድረግ ሁሉንም ሶልቭ ያደርጋል ብዬ አስባለሁ። ሶሻል ሚዲያ ቢዝነስ ነው፣ ያንድ ሰው ቢዝነስ ነው። ሰው እኛ ደግሞ ኮንሱመሮች ነን። የሶሻል ሚዲያን ክሬት ያደረገው ሰው ገንዘብ ጀነሬት የሚያደርግበት መንገድ ነው። ስለዚህ በዚህ ሀሳብ ተጽዕኖ ስር መሆን ለሶሻል ሚዲያ ሰክሰስ ነው፣ የቢዝነሱ አንድ ስኬት ነው። ስለዚህ ይሄንን አወቅን ማለት እንዴት መጠቀም አለብን ሚለውን ደግሞ እንድናስብ ያደርገናል ብዬ አስባለሁ። ሶሻል ሚዲያ ዲዛይን ሲደረግ እያንዳንዱ አክቲቪቲ እያንዳንዱ ስቴፕ
አዲክትድ እንድንሆን ዲዛይን የተደረገ ነው። ስልካችን ላይ የምንጠቀማቸው ላይቶች ስልካችንም ዲዛይን የተደረገው የእሱ አዲክትድ እንድንሆን ነው። ስለዚህ ይህንን ዋይዝሊ አውቀን ታይም ማኔጅ ብናደርግ ሶሻል ሚዲያ የምንጠቀምበትን ከስልካችን ጋር ከኤሌክትሮኒክሶቻችን ጋር የምናሳልፈውን ጊዜ ማኔጅ ብናደርግ ብዬ አስባለሁ። ከዛ ውጪ በውድድር አለመኖር ነው። በቃ ሁልጊዜ ደግሞ ሶሻል ሚዲያ ላይ የምናየው ነገር ልክ አይደለም። ሁሉም ተሰርቶ ድራማ ተደርጎ ፊልም ተደርጎ ስክሪፕት ነው የሚመጣልን። ስለዚህ ስክሪፕት ህይወት አይደለም። ትክክለኛ ህይወታቸውን ጠጋ ብለን ስናይ በጣም ከባድ በጣም በብዙ ቻሌንጅ ውስጥ የሚያልፉ ሰዎች ናቸው። ግን ስቲል ለነሱም የኢንካም ጀነሬቲንግ አክቲቪቲ ስለሆነ ስክሪፕት አድርገው ይመጡልናል ማለት ነው። ስለዚህ እኛ በዛ ስክሪፕት በተደረገው ድራማ ስር ነው ኢንፍሉዌንስ የምንሆነው። አሁን ያለንበት ነገር ልክ ነው ብሎ ማመን ነው። አሁን ያለውበት መንገድ አሁን መሄደው የህይወት ጆርኒ ልክ ነው። እንደገና አንቺ ሜንሽን አድርገሻቸዋል። ሶሻል ሚዲያ ላይ የሚሰጡን ኮንተንቶች ራሳችንን እንዳንወድ ያለን ፊዚካል አፒራንስ ያለን ስኪን ቶን ልክ እንዳልሆነ እኔ በብዛት አላይም። ዳርክ ስኪኖች ሶሻል ሚዲያ ላይ ሞር ኢንጌጅ ሲሆኑ እንደገና ሶሻል ሚዲያ ላይ የሚመጡልን ቪዲዮዎች የሚሰሩት የስኪን ኬር ሩቲን እንዴት መቅላት እንችላለን፣ እንዴት ሰውነታችን ብሊች እንዲያደርግ ማድረግ እንችላለን። ስለዚህ መቅላት ብቻ ነው ልክ የሚለውን ነው አይምሯችን የሚያስበውና ዳርክ ስኪን ያላቸውም ሰዎች ያላቸውም ሴቶች ቆንጆች ናቸው፣ ወንዶቹም ልክ እንደዛው ማለት ነው። ግን ኢንስቴድ እኛ እንዴት መምጣት አለብን? ይህንን ኢንፍሉዌንስ የሚያደርገንን ዓለም ኢንፍሉዌንስ የሚያደርገንን ሶሻል ሚዲያ እንዴት ዊን ማድረግ እንችላለን የሚለውም ስቲል የራሳችን ሀሳብና ፖቴንሻል ነው ብዬ አስባለሁ። በዚህ አጋጣሚ ኮንተንት ክሬት የሚያደርጉ ሰዎች ሶሻል ሚዲያ ላይ የሚሰራውን ነገር ኦፖዚትሊ ማድረግ፣ አሁን ለምሳሌ ለመቅላት ይሄን አድርጉ የሚለውን ከመስራት ሰው እንዴት ቆዳችን ፕሮቴክት እናደርጋለን? ምክንያቱም ዳርክ ስኪንም ፕሮቴክት መደረግ አለበት፣ ቀይም የሆነ ብራይት ስኪን ያለው ኬር መደረግ አለበት። ስለዚህ ትክክለኛውን ኦን ፍሮንት ለማምጣት መሞከር፣ ከዛ ውጪ ከሚጠቅመን ነገሮች ውጪ ራሳችንን ደግሞ ከሶሻል ሚዲያው በኋላ መለስ ብሎ ማየት። ሶሻል ሚዲያው ይሄን ይለኛል፣ እኔ ግን ማን ነኝ? እኔ የምኖረውን ህይወት ነኝ፣ እኔ ዛሬ የምበላውን ነኝ፣ እኔ ዛሬ የማሳልፈውን ዛሬ መሆነውን ነገር ነኝ። ስለዚህ ሶሻል ሚዲያ ላይ ያለው ሰው ደግሞ እሱ የሚኖረው ነው። የሚጠቅመኝን ወስዳለሁ፣ ማይጠቅመኝን ተዋለሁ። ስለዚህ በዚህ መንገድ ራሳቸውን እንቅፋት ውስጥ ባይከቱ፣ ሱሳይድ ለማድረግ ራሳቸውን ኢንቫይት ባያደርጉ ብዬ አስባለሁ። በጣም ትክክል። በጣም ቆንጆ ቆይታ ነው ያደረግነው ሀናንዬ፣ በጣም አመሰግናለሁኝ። ፕሮግራማችንን እያጠቃለልን ነው። ሜቢ መጨረሻ ጥያቄ ብጠይቅሽ ሀናን አሁን ባለሽበት ቦታ ሰክሰስፉል ነኝ ብለሽ ታስቢያለሽ? ስኬታማ ነኝ ብለሽ ታስቢያለሽ? ቴንክ ዩ ሶ ማች ለዚህ ጥያቄ። በጣም ሰክሰስፉል ነኝ ብዬ አስባለሁ። ምክንያቱም ሰክሰስን ዲፋይን ማድረግበት መንገድ ነው። ሰክሰስን ከሚታይ ነገር ጋር ኢቫሉዌት ስለማላረገው ስለማላወዳድረው ነው። ራሴን መሆን መቻሌ ሰክሰስፉል እንደሆንኩ ይነግረኛል። ያለኝን ነገር በማወቄ ሰክሰስፉል እንደሆንኩኝ ይነግረኛል እና እጅግ በጣም ሰክሰስፉል ነኝ ብዬ አስባለሁ። አንድ ጊዜ ከወንድሜ ጋር ተወያይተንበታል እና እድለኛ ነሽ ወይስ ሰክሰስፉል ነሽ የሚል ጥያቄ ነው ያነሳልኝ እና እድለኛ አይደለሁም ሰክሰስፉል ነኝ አልኩት። እድል ድንገት የሚመጣ ነገር ነው። ድንገት ታገኘዋለሽ። ድንገት ገንዘቡንም ድንገት ዝናውንም ድንገት የሆነ ነገሩንም እዚህም እዛም ድንገት ይቀባበሉሻል፣ ያወራሉ ስላንቺ። ብዙ ሰው ጋር ቶሎ ይደርሳል እድል ሲሆን።
ሰክሰስ በፕሮሰስ ነው የሚመጣው፣ በሂደት ነው የሚመጣው። ሰክሰስ አንቺን ነው እንድትሆኝ የሚያደርግሽ እና እኔ ሰክሰስፉል ነኝ። ምክንያቱም በብዙ መንገዶች ሄጃለሁ፣ በብዙ መንገዶች አልፍ ያለውኝና እነዛ መንገዶቼ ደግሞ ራሴን እንደሆን ስላረጉኝ ቀስ እያልኩኝ እንዴት ነው አንድ ዘርዘርተን ቀስ እያለ ሲያድግና ፈርቲላይዘር ተጠቅመን የምናሳድገው ሲት ደግሞ የሚሰጠውም ቫልዩ የሚሰጠውም ጥቅም የተለያየ ነው። ስለዚህ በፕሮሰስ ያለፈ ጊዜውን የጠበቀ ራሱን ይሆናል፣ ሰክሰስፉል ይሆናል እና ሜቢ ደግሞ እድል ያመጣቸው ነገሮች አንዳንዴ ለሰውነትም አብሮሽ ላለው ሰው ለኢንቫይሮንመንትሽም ሳታቂው ቶክሲክ ሊሆን ይችላልና ሰክሰስፉል ነኝ ብዬ አስባለሁ። ግን ይሄ ሁሉ እግዚአብሔር ስላለ እግዚአብሔር በጣም ስለሚረዳኝ ማሰባቸውን ሀሳቦች አይምሮዬን ፕሮቴክት ስለሚያደርግልኝ ወጣትነቴን ሴትነቴን ስለሚጠብቅልኝ ነውና በራሴ ግን አይደለም ይሄ ሁሉ ሰክሰስ ጅማሬውም መጨረሻውም ላይ እግዚአብሔር ብቻ ያለበት ሰክሰስ ነው። እና ጌታ ይባርክሽ። በጣም አመሰግናለሁ። ዛሬ ወጣቶች እንግዳ ሆነሽ የተለያዩ ለወጣቶች የሚጠቅሙ ሀሳቦችን ስላነሳሽልን ካንቺ ደግሞ ተሞክሮ ሌሎችንም አስተያየቶች እንድናይ ስላደረግሽን በጣም በጂኤምኤም ቲቪ የወጣቶች ፕሮግራም ስም አመሰግናለሁ። ቴንኪዩ በጣም እኔም ኢንቫይት ስላደረግሽኝ ቴንኪዩ። ቆንጆ ቆይታ ነበር ያደረግነው። በጣም ቴንኪዩ ሃናኒ። ለዛሬ የነበረን ልዩ ወጣቶች እንግዳ ሰዓታችን ይህንን ይመስል ነበረ። ይህ እንግዳ ሰዓት ካመለጣችሁ በጂኤምኤም ቲቪ ኢትዮጵያ ዩቲዩብ ቻናል ገብታችሁ ማየት ትችላላችሁ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሶስና ያሱ ነኝ። በሚቀጥለው ሳምንት በአዲስ እንግዳ በአዲስ ርዕሰ ጉዳይ እስከምንገናኝ መልካም ቆይታ